በጣም ውድ አሳ እስከዛሬ ምን ያህል ብር ሸጣል? ማለት አንድ አሳ ሆኖ በጣም ትልቅ ያው እናየዋለን። አሁን አይ ቲንክ እሱ ደርሷል አይደል? ተከብሎለት ምስክርነት ከአሳው ጎን አድርገው ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮቻችን አማን ነው ወይ? እንግዲህ በያላችሁበት እዚህም ሀገር ያላችሁ ውጭም ሀገር ያላችሁ ተመልካቾቼ በያላችሁበት ሰላምን ተመኘውላችሁ። ዛሬ የምገኘው እዚህ ቦሌ ሚካኤል አካባቢ 66 ኮንዶሚኒየም አጠገብ እንደዚህ መንገድ ላይ በጣም በሚገርም ሁኔታ አሳ እኔ እንደዚህ ደግሞ አይቻረቅም። ለየት ያለ ነው። በጣም ደስ ይላል። ራሱ ያያችሁት እዚህ ጋር የተሰቀለው ምን እንደሚያክል ከዚህ በፊት አንድ ቦታ እጅ አሳይቻችኋለሁ። ይሄኛው ሁለተኛ ፕሮግራሜ ነው። በጣም ትልቅ ደግሞ ማስፋፊያ እየሰራ ነው። እንደገና ደግሞ መጣለው ለየት ያለ ደግሞ ነገር ይጀምራል ከተወሰነ ጊዜ በኋላ ከአንድ ሳምንት በኋላ። እንዴት ነው ወንድም? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ለታወቀ ስሜን አስተዋውቅ። ስሜ ዮናስ ይባላል። ዮናስ ይባላል። የምታዩትን አሳ ከየት ነው የምታመጣው? ከዝዋይ ከአርባ ምንጭ። ከዝዋይና ከአርባ ምንጭ። ሲዝናል ነው አሳ ወይስ ሁሌ ያለ? አሁን ከዝዋይ ለምንድን ነው የምትቀያየረው? አንዴ ከዝዋይ አንዴ ከአርባ ምንጭ ነው? አልቀያየርም፣ ግን የሚጠፋበት ወቅት አለው የአሳ እና ያው እሱን እያቻቻልን ነው የምናመጣው። የዚህኛው ጋር ሲኖር እዛኛው ጋር አይኖርም፣ እዛኛው ጋር ሲኖር እንጂ የኳሊቲ ልዩነት የለውም ማለት የኳሊቲ ልዩነት የለውም። አርባ ምንጭ ግን ቴላፒያ ምናምን ስላለው ያው የተሻለ ነው ተብሎ ይታሰባል። ቤስት አሳ የሚባለው ኢትዮጵያ ውስጥ የምንድን ነው? የአርባ ምንጭ ያሁን በጊዜው አሁን ባለው አርባ ምንጭ ነው። አባያችን ተገድቦ አልቋል። እንግዲህ ከዛ እናገኘውና ከዚህ በኋላ ደግሞ ከዛም ይመጣል ብለን እናስባለን። በጣም አሪፍ። ስንት ጊዜ ሆነ ይሄን ስራ ሰራ? ይሄን ስራ ሰራ ወደ 5ኛ ዓመት ገብቻለሁ። 4ኛ ዓመቴን ጨርሼ 5ኛ ነገር ምንድነው አሁን የምፈቀው ቆዳ ሴንሲቲቭ የሆኑ ቦታዎች አሉ ቶሎ ሊበላሹ የሚችሉ እና ያው እነሱን ነው እንደዛው ተትተው ስለሆነ የሚመጡት እዚህ ታጥቦ እሱ ተፍቆ ነው የሚሰራው። በጣም ናይስ። በጣም ውድ አሳ እስከዛሬ ምን ያህል ብር ሸጣል? ማለት አንድ አሳ ሆኖ በጣም ትልቅ ያው 2000 ብር ከዛ በላይ ሸጣል። ከዛ በላይ ሽጫላል። እንደ አይሾ ስፒድ የመጣ ጊዜ እንደሸጠችው ሴትዮ ማለት ነው። እንደሱ አላረክም እንዲህ ልበል። ለምንድን ነው መሰለኝ እንደዛ አልኩ። ግን እዚህ በጣም አሁን ራሱ ቆሜ እያየው ነበር። ማዕት ቻይናዊ፣ ነጭ፣ ጥቁሮች ምናምን በደንብ ነው የሚመጡት እና በደንብ ነው የውጭ ከስተመርም በደንብ አለ ማለት ነው። ይሄ ደግሞ በጣም እዚህ የኢትዮጵያ ሶማሌ ብዙ አለ አይደል? እዚህ ወደውት ነው የሚበሉት እንዴ? በጣም እያየው ነው። በነገራችሁ ላይ ሰው እንዳልቀርጽ ብዬ ነው ከተመቼ ዞር አድርጌ ያሳያቸዋለሁ። በጣም ብዙ ሰው ነው ቁጭ ብሎ ወረፋ እየጠበቀ ያለው። እኔ ግን የሚደርሰኝ ይመስላል። አዎ በሚገባ እሺ ናይስ። ስለዚህ ለኔ በጣም ትልቁ ማለት ይሄኛው ለጊዜው ነው እንጂ በጣም ትልልቆችም አሉ። በጣም እኔን የሚያክሉ አሉ። እስቲ በሚቀጥለው ደግሞ ስመጣ ቼክ አድርጌ ነው የምመጣው ኦብቪየስሊ። እሺ ስለዚህ ይሄኛው ስንት ብር ነው የሚሆነው? እነዚህ 800 እና 1000 ናቸው። እኔ ባለ 1000 አድርገን በቃ ምክንያቱም እኔ ብቻዬን አልበላም። እዚህ አካባቢ ደግሞ አንድ ሰው ጋብዝና አብሬ ከሰውየው ጋር ቁጭ ብዬ ካሜራማናችንም እንዴ እሱማ የሚገርም ቪዲዮ ላይ የሚያዩት ሰዎች አይበላም እንዴ እሱ እንዴት ቻለው እንደዚህ እያሉ ነው። እና ኤኒዌይስ ሱራም አለ እንደገና እዚህም ሰው ጋብዝና ምን ያህል ሰው ያጠግባል? ባለ 1000 4 ሰው በደንብ ጥግብ ብሉ። እንደማየው እኮ በደንብ ኃይለኛ ትልልቅ ስጋ ነው ያለው በደንብ። አዎ በሚገባ በጣም ናይስ። እስቲ እዩት በእናታችሁ አሳያቸው ሱራ እንዴት እንደሚጠበስ። አሁን ኔክስት ታይም ስትጀምር አይ ቲንክ በዘመናዊ መልክ ነው አይደል? በዘመናዊ በሲሊንደር ነው። መቆየት የለም። አሁን ያለው 1 ሰዓት ወደ 30 ደቂቃ ይዞራል። ትልልቁ አሳ ላይ ትንንሹ አሳ ደግሞ ያው በ20 ደቂቃ ይደርሳል ማለት ነው። ስለዚህ እሱ የኔ ነው። ይሄ አንተ ነው። የነዛ ሲወጣ የኔ ይገባልኛል ማለት ነው። ኦብቪስሊ ዮናስ ጋር ነኝ ያለሁት እዚህ ቦሌ ሚካኤል አካባቢ 66 ኮንዶሚኒየም አጠገብ። በጣም ነው ደስ የሚለው። በነገራችሁ ላይ ይሄ ሰፈር አይመሽም። በጣም ነው የሚገርመኝ። እኔ ብዙ ጊዜን 24 ቀበሌ አሳልፌያለሁ እና
እዛ አካባቢ ኖሬ አውቃለሁ እና ልክ እንደዚህ ያሉ የኢትዮጵያ ሶማሌዎች እና በቃ ማታ ሁሌ በቃ ዘጭ ነው ሰፈሩ። ሶ አይ ቲንክ ይሄም እንደዚህ አይነት ድባብ አዎ አይመሽም። አንተ እስከ ስንት ሰዓት ነው የምትሰራው? እኔ እስከ 5 ሰዓት አለ። አዎ ቆይ ዋይፕስ አለ ዋይፕስ ሰጣል ለጊዜው በዛኛው በኩል አለልህ። በጣም በንጽህና ነው የሚሰራው። ውስጥም ገብቼ ቼክ እያደረኩኝ ነበረ። በደንብ ታጥቦ ያው አሳ በደንብ ታጥቦ አሳ እንደዚህ ሲታይ በጣም ያምራል። አዎ ያው ባኩ ደግሞ እንዳለ ነው እንዳለ ሆኖ እንዴት ጀመርክ ይሄን ስራ ግን? ምን ኢንስፓየር አድርጎ ጀመርክ? አይምሮ የንግድ ነውና እሺ እንደ ድንገት እዛ ወደ ዝዋይ ምናምን ሄጄ ነበር። እሺ ከዛ ያው ብዛ ቤተሰብ ነበር እዛ እንደ ድንገት ሄጄ አየሁት ተመቸኝ። ያው የሌለ ስራ ንግድ ሲጀመር በነገራችን ላይ ጥናት ማድረግ ያለብህ ሌላ ሀገር ላይ ቅናሽ እዚህ ሀገር ውድ የሆነ ነገር ላይ መሳብ ነው። ገባ? አሁን ከዚህ ሀገር የተለየ ነገር ይዘህ እዚህ ሀገር ያው ሁሉም ነገር ውድ ነው። ከዛ ሲመጣ ግን ያው የተሻለ ነው ብዬ ስለማምን ነው። ትክክል ነው። ደግሞ በጣም የሚገርምህ ሌላ ዓለም እንደዚህ ስትሪት ፉድ ነገር በጣም የተለመደ ነው። እኛ ሀገር ነው ብዙ የሌለው ማለት ነው። አሁን ግን ተጀምሯል። በደንብ እየተስፋፋም ነው። በዛ ላይ አፎርደብል ነው። ገብቷል። አሁን ለምሳሌ ቤት የሆነ ቤት ከፍተህ ትልቅ ስታረገው ኢንቨስትመንትህን ስለሆነ አንተም ኮስት ላይ የምትጨምረው ውድ እየሆነ ይመጣል ማለት ነው። አሁን እዚህ አንተ ጋር የምበለው 1000 ብር አሳ በእርግጠኝነት ቤት የከፈተ ሰው ጋር እና ትልቅ ቤት ቢሆን ምናልባት 2000 ብር ወይ 3000 ብር ከፍላለሁ። ገብቷል። ሶ አንተ ጋር አሁን እያየው ነው ቴክ አዌይ ቱ ጎ በደንብ ይዘው ሰዎች ይሄዳሉ። ስለዚህ እሱም ደግሞ አንድ ትልቅ አድቫንቴጅ ነው ማለት ነው። ሶ ያንን አስበህ ነው እዚህ ይሄን ብሰራ ብለህ ጀመርክ። ግን ሙያው ነበር ሙያው ያው እድሜ ለእናቴ ታስተምረኛለች ሁሉን በደንብ ኃይለኛ ጎበዝ ኩክ ነህ? ሌላም ነገር በፊትም ታበስላለህ? ምንም ነገር እሰራለሁ። የኔ አይነት ሰው ነህ? ያንተ ነው አላየሁትም ማለት ምግብ በደንብ ነው ኩክ ማድረገው ነው። ኦብቪስሊ እና ያለን አንድ ቀን ያው ወደኛ ስትመጣ በቀጣዩ ምንም ችግር የለውም። ይሄ የምደባልቀው ነገር ምንድነው? ቅመማ ቅመሞች ናቸው፣ የተለያዩ ነገሮች ናቸው። ስለዚህ የራስህ ሬሲፒ ብዙም መናገርም ይቻላል። አያስጨንቅም። ችግር የለውም። ወደፊትም የተለያዩ ሰዎችን ስራ ማስጀመራችን ስለማይቀር ያው ለጊዜው ያው ባለው በዚሁ እንሂድ ብዬ ነው። በጣም ስለዚህ እስከ ምሽቱ 5 ሰዓት አክቲቭ ነው። በዚህ የምታልፉ ሰዎች ቀደም ብላችሁ ታች ቁጥር አስቀምጥላችኋለሁ። በዛ ደውላችሁለት አንድ ሀፍታ መታችሁ ፒክ ማድረግ ትችላላችሁ። እንዳይቆይባችሁ። በእርግጥ አሁን እንዳለኝ ነው በጣም በዘመናዊ መልኩ ደግሞ ይጀምራል። አበባ ነገር ያዛርገን በቃን መጣን ምርቃቱ ላይ ተገኙልን። ምርቃቱ ላይ እንመጣለን። እንደው ለምርቃቱ ድንገት እንኳን ባንመጣ የሆነ ነገር እንኳን ደስ አለ ብለን ደግሞ ድጋሚ እንመጣለን። ምናልባት ስመጣ ከአንድ ደግሞ ታዋቂ ሰው ጋር ይሆናል አብሬ የምመጣው። በጣም ደስ ይለኛል። በጣም በቃ ደስ ይለኛል። በሙያዬ ሙዚቀኛ ነኝ። ስለዚህ አንድ ሰው ይዤ እመጣና እዚህ ቁጭ ብለን ማታ ላይ ተጫውተን በልተን በጣም ደስ ይላል። ደግሞ እንሄዳለን። መልካም በጣም አሪፍ። አሳችንን እንጠብቃለን። ሱራ አሳይልኝ እንዴት ተደርጎ እንደሚጠበስ። ለምሳሌ ሲያወጣ እናየዋለን። አሁን አይ ቲንክ እሱ ደርሷል አይደል? ያው ዘይታችን እንዳይባክን መልሰን ወደ ታች እናንጠፈጥፋለን ማለት ነው። አንተ የሆነ ትሪል ቢዝነስ ማን ነው? አመሰግናለሁ። ጎበዝ ነህ። ክሬቲቪቲ በጣም ይገርማል። ነው ተምሬ ነው። አሁን ብዙ ሰው እንትን ላይ ያረጋግና ምንድነው ወረቀት ላይ ያረጋግና እንዲመጣው ነው የሚያረጋው። አንተ ግን መልሶ ወደ ውስጥ ይገባል። መልሶ ወደ ራሴ
ይቅርታ ደርሷል ብራዘር ሰጣለሁ ልሰጥ ነው ኪሎ ሴት ሄዶ ነው የኔ ገባል ከስር ማገዶ በደንብ ማገድ ይገባል። አዎ በሚገባ ሌላ ባለ አንድ ኪሎ አለ። አይ ትልቅም አለ ነገራችን ለውጥ አንዱን አሳስቼ አንድ ነው ማን ነው ሁለት ነው እኛ አንድ ትንሽ አንድ ትልቁ አዎ አስባል ዘይቱ እያረረ ነው ጨርሱ ከአንድ ሳምንት በኋላ ኑ ሁሉ ነገር ይስተካከላል። ኤቭሪቲንግ ዮኒ እናም ነው ወረፋ የሚጠብቁትን ወረፋው ነው ቅረጽ ነው እየጠበቅን አማው ወረፋ እንትን አጣው ራሱ ወረፋ ስንት ሰዓት ተጠብቁና አዋሳ ያለው ነው አያችሁ አይደል እንዴት አዋሳ ዝዋይ ምናምን እንደዛ ነገር ይላል። በቃ አንተ ዛሬ ሐዋሳ አለ። በቃ ሐዋሳ ነው ያለው። አዲስ አበባ ነው አይደለም? ኖ ኖ ሐዋሳ ነው። ውሃ ብቻው የለም። ውሃ ብቻ የሌለው አዲስ አበባ። አዎ ውሃ በቃ አዲስ አበባ ሞልቷል ነው። እንግዲህ የኔ እስከሚደርስ እየጠበቁ ነው። ይሄ ሌላ ሰው ኦርደር ነው። ዋቸው ሰዎቹ በጣም ብዙ ናቸው። በጣም ደስ ይላል። እንደዚህ አይነት ሰው ለማበረታታት ይገባል። መጣችሁ ውስጥ ተቀመጡ። ይሁን በቃ እስኪ ግራው በርበሬ ምናምን የእናንተ ደግሞ ሁለት አንድ ይሄን አንድ ይሄን ስንት ወጋ
ሳምንት ቪዲዮ ሲተላል ሰብስክራይብ ከስር ቪዲዮ ሲተላል አስተያየትን ከስር ፖስት አደረጋለሁ። አይ ጊቫዌይ ይሰጣል። እሺ ኮሜንት እንፈልጋለን። ኔክስት ዊክ ማክሰኞ ሮብ ይለቀቃል። እኛ አንተ ሼር እናደርገዋለን። ኔክስት ሰብስክራይብ ስላደረግ ትመጣለህ። ምንም ችግር ሰርታችሁ አይሻልም ወንድ? ባለ ስንቱን ነው የወሰዳችሁ? ባለ ስንቱን? ባለ አምስት ስንት አሳ ነው የሰራው? ስንት አሳ ነው? አማን ና ስንት አሳ ነው? በቃ 5 አሳና 2 እንጀራ ወስዳችኋል? በቃ እኔ ከገባሁ አልኩ በቃ ቫይራል ሆነ ነው ማለት በቃ እንዳትሉ ዋናው እሱ ሲጠሩት እኮ ፀጉር አሁን ልጅ ሲጠሩት ሸለም ነው እንጂ አካባቢ ላይ ነበር። አሳዎቹ ግን ትላለች። ከየት ነው የሚመጣው አሳው? አይ ዞይም አለ በጣም ትልልቅ ነው። በጣም ይሄኛው ግን ምንድነው? ሽሮ ብቻ ሽሮ ነው። አካውንት ነገር ነው። አንድ ሺህ ነው የመጣው። አንድ ሺህ ምን ፔጅ ነው? ፔጅ አንድ ለዩ ለዩቲዩብ ቲዩን ሁሉ ነው። ቲዩን ለዩቲዩብ ቲዩብ የሚለውን ሁለት ሺህ 500 አይሆን 5 እግዚአብሔር ይመስገን እንደሚያቀኝ ሰው አረን የማውቃለሁ። አንተ እና ማለት ማለት ይሁን ላይ እንትን ብሎ ማን ላይ ገባለሽ? ሰብስክራይብ አድርጉ ምናምን ይባል እንጂ ተከፍሎለት ምስክርነት ወደዚህ ዞር ከአሳው ጎን አድርገው በደንብ ከአሳው ጎን ትንሹ አሳ ትልቁ አሳ እዚህ ጋር ነው። ትንሹ አሳ ይሄ ነው ብለህ አንድ ትልቁ አሳ ይሄ ነው። ትንሹ ይሄን በመጠን ነው። ይሄን በመጠንቆ ነው ይላል። ይፋው ያሸንፋል ዛሬ ከኋላ እያናገሩ ነው። ይሄን በመጠንቆ ነው። ይሄን በእጅ ነው። በጣም አሪፍ ነው። ይሁንዬ እንመጣለን። እሺ ወንድም ብሉለት ጸዴታ ምን ያሳለፍ ነው። ልዩቱን አረ አልጠፋም። ቀጣይ ሳምንት ደግሞ ሲስተካከል ሰብስክራይብ አድርጉላችሁ በደንብ መተን በሰፊ እንገናኝ። በሰፊ ለብ ይኖረኛል። ኦኬ ጥሬ አሳ አለኝ። እሺ ከዛ ያው ቅቅል ማለት ሾርባ እኮ ሾርባ ዋናው ደግሞ እንደዚህ የሚጠጣው ጎረድ ይሉ ጥሬ አለ። ቀጣይ ሳምንት እዚህ ነን። ቀጣይ ሳምንት እዚህ ነን። አሳጥሬ በጣም እሺ እናመሰግናለን። ካሜራማን እሺ ያያችሁ ይሁን ያዛ አድናቂ ነው። በተለያዩ ሶሻል ሚዲያዎች እያዩት ነው የሚመጡት፣ ግን ፊድባኩን እያያችሁ ነው። ዴቭን አመስግኑ። አሪፍ ነው ማለት ዴቭ ነው። ከዚህ በፊት የቀረጸ ልጅ ናይስ ቲክቶክ ላይ ነው የለቀቀን። ስለዚህ
ዴቭንም ቼክ አድርጉት። ቲክቶክ ላይ ዴቭ የሚል ፔጅ ግቡና እዩት። እንደዚህ መጥቶ አሪፍ ነገር ሲገኝ አሪፍ ገበታ በጣም አሪፍ ቲክቶክ ነው። እሺ አሪፍ ገበታንም በጣም አመሰግናለሁ እያለ ነው። ቲክቶክ ፔጃቸውን ቼክ አድርጉላቸው፣ ፎሎ አድርጓቸው። በጣም አሪፍ የሆነ ድባብ ነው። በጣም ደስ ይላል። እግዚአብሔርን ነው የምልህ፣ በጣም ተመቸኝ ነው። ማታ ነው በቃ በዚህ ሰዓት እኔ ምን አደርግልሃለሁ መሰለህ፣ ሙዚቀኞች በጣም ብዙ ሙዚቀኞች አሉ ማታ ማታ የሚሰሩ እና ማታ ላይ ወጥተው አንዳንዴ ምግብ አለ 5 ሰዓት ድረስ ነው የሚሰራው። እንግዲህ እርሊ ጊግ የምትጨርሱ ሰዎች ወደዚህ ብቅ ማለት ትችላላችሁ። እንትን ለማለት ማነው ግራ ማለት ወይ ወንድስ ያኔ እንዴት ነው እየደረሰ አዜ እየደረሰ ነው። ምንድነው ማባያ የሚሆነው? ጋጣ ዶም አዋዜ የሚፈልግ አዋዜ፣ ጋጣ የሚፈልግ ጋጣ፣ እንደ ፍላጎቱ ነው። ራሱ ምንድነው ማቅረቢያ ማሳ አረፍ በሏ። የምር የእውነቴን ነው። ወጣት ሊሆን ያረጋ አዎ ይሄ ተፈፍ እስከሚልልን ነው ወጥቶልናል። ታሳችን ደርሷል። ስለዚህ ይሰጠናል። አንቺም ደርሶልሻል። አይዞሽ ስንት ደቂቃ ሆነሽ ከመጣሽ? አይደል? አዎ አሴ ደርሷል። ታዳችሁ ከዮኒ ጋር አሳውን ይኸው እንግዲህ ከዮኒ ጋር ስለዚህ አዋዜ ልውሰድ። ኧረ እንዴት ነው ሰዎች ይሄ ነገር ዮኒ ቴንኪው በጣም በልተን ደግሞ ያለንን ፊድባክ እንነግራቸዋለን። ለነገር ግን ጨራው እንዴት ይጣፍጣል መሰው ደርሷል። Aduh.
ለብቻዬ ነው አላነቃም። አሳ መብላት በበላህ ነበር። አሁን አሳ መብላት ሎኒ ምን ያክላል ባቻ በጣም አለ። አዎ ጥንቃቄ ይፈልጋል። አንድ ጥሩ እሺ ስለምን ከጥፍጥፍ አድርጌ ነው በልቼ ለተመልካቾች ያሳያሉ። ስለዚህ አንድ ሺህ ብር ነው የምከፍለው። ወይም በጣም ደስ ይላል። ማታ ነው ሰው ወደዚህ ተዛያሉ። እናንተ ዳራችሁን ይዛችሁ ሄዱ። መንገድ ላይ የሚበላ ነገር በጣም እየተመቸ እንግዲህ 16 ኮንዶሚኒየም 16 ኮንዶሚኒየም ወደ ሚካኤል በታች የሆነ ቁጥር አስቀምጥላችኋለሁ። ወጥ ማለት ትችላላችሁ። እኔን ነገን በልቻለሁ። አሳ መብላት በብልሃት ትልቅ ስለሆነ የዘወትር ምርጫዬ ኮካ። ከዚህ በኋላ ግን አንቧን ከዚህ በኋላ ሀሳባቸውን የሚቀይሩ የአሳ ስጋ በነገራችሁ ላይ በጣም ለብዙ ነገር ነው የሚጠቅመው። ለአይምሮ ማለት ለሆነ ነገር እኮ ይጠቅማል አይደል? እኔ አሳ በልቼ የሰራሁት ስራ ነው። ከዛ በፊት ያለውን አመዛዝነት ለውጡን በዛ ማየት ይችላል። እኔ ምስክር ነኝ። እውነት አቀባሉና የአሳ ወዳጆች ዮኒጋ በቃ እንደዚህ ነው ሰው ሁሉ የሚገባው። ሁሉ ሰፈር ሁሉ ሰው የደረሰ አለ። ጊደር ነው የሚመስለው። በጣም ጸዳ ሰው ነው። እንደዚህ ደግሞ ስታገኙ አትሳቀቁበት። ደስ የምትለው በደምብ ስለምበላ አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። አዛን በሚመለከት ዮኒ ጋር ብቅ በሉ። በጣም በቅርቡ ደግሞ በጣም በሰፊው አድርጎ ይጀምራል። እኔም በጣም ከሌላ ሰው ጋር ብቅ ማለት አይቀርም። በቃ ዮኒ እንደዚህ ሲያደርግ ነው የሚያመሸው። እስከ 5 ሰዓት ድረስ ይሰራል። ወደ ሚካኤል 66 ኮንዶሚኒየም ጋር ብቅ ማለት ትችላላችሁ። ከስር ቁጥሩን አስቀምጥላችኋለሁ። ከፈለጋችሁ እየመጣን ነው በሉት፣ ደውላችሁ አስተካክሎ ያስተናግዳችኋል። ዮኒ ሻቴን በጣም አመሰግናለሁ። ያው በመሀል ስራውን አቁሜ ነበረና ያው ማመስገን የምፈልገው አንድ ሰው አለና ያው እሱም ዶክተር ላይኩን ይባላል። ላይኩን ብርሃኔ ያው እሱ ነው ስራ በመሀል አቁሜ ነበረ። እሱ ነው መልሶ ስራ ያስጀመረኝ።
መልካም ጊዜ በያላችሁ በምክንያቱም ሱራ የሚሉ ስለዚህ መልካም ጊዜ በያላችሁ በሚቀጥለው ፕሮግራም እስከምንገናኝ ቻናሌን ሰብስክራይብ ላይክ ኮሜንት ቪዲዮዎችን ሼር ማድረግ እንዳትረሱ ተሰነባበቱ መልካም